ሰላም የግሬስ ቤተሰቦች እንዴት ናችሁ? በያላችሁበት ሁላችሁም ደህና ናችሁ ብዬ ተስፋ አደርጋለሁ። ዛሬም እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በየጊዜው እንደዚህ አስተያየት የምንሰጥባቸው ጉዳዮች ሲኖሩ በቻልነው አቅም ቀን በቀን ላለመጥፋት እየሞከርን እንግዲህ አስተያየት ለመስጠት እንሞክራለን። ዛሬም እንግዲህ አስተያየት ከምንሰጥባቸው ጉዳዮች አብርሽና ሩታ እንግዲህ ተገናኝተዋል። ዋናዎቹ እንግዲህ አብርሽና ሩታ ናቸው ሲጠበቁ የነበሩት። ምክንያቱም ትናንት እንግዲህ ከባድ የሚባል ዜና ሰምተን ነበር። ከባድ ሳይሆን ብቻ የሚያስደነግጥ አይነት ማንም ያልጠበቀው አይነት ዜና ሰምተን ነበር። እሱም ሄርሜላ እንግዲህ አርግዛለች የሚለው ነገር ነበር እና ከዛ በኋላ የሁሉም አመለካከት እንዴት ይሆናል የሚለውን ሁላችሁም በጉጉት ስጠብቁ እንደነበር ተስፋ አረጋለሁ እና ዛሬ እንግዲህ ተገናኝተዋል። አብርሽም ደግሞ ይቅርታ መጠየቅ ባለበት ጉዳይ ይቅርታ ጠይቋል። ግን ትንሽ ነገሩ ያስደሰታቸው አይመስለኝም። ቡዜም እንግዲህ ዛሬ ዝምታን መርጣለች። ብዙ የተናገረችው ነገር ሁላ የለም። ጀስት እንዲሁም እነሱን ዝም ለማስባል ስትሞከር ነበር እና እስቲ ቤተሰብ ይህን ቪዲዮ አንድ ላይ እያየን ሪያክት እናደርጋለን። የእኛን አስተያየት ኮመንት ላይ እናስቀምጣለን። ሰብስክራይብ ያላደረጋችሁ ሰዎች በድጋሚ ሰብስክራይብ ያደረጋችሁ፣ ቪዲዮንም ላይክ ያደረጋችሁ ሁላችሁም እንድትጀምሩ በትህትና ጠይቃችኋለሁ። በቀጥታ ወደ ቪዲዮ እንግባ። አረገዘች አላረገዘች እኔ ህይወት ላይ ምንም ነገር አይፈጥርልኝም። ግን ደግሞ እዚች ጋር ብዙ ነገሮችን ያበላሸችው ብዙ ነገሮችን ያደረገችው እንደ ቀላል መታ እኔ አርግዤ የጠፋሁት ልትል አትችልም። ገብቷችኋል? እኔ ይገባኛል። እውነት ለመናገር ዛሬ የፈለገ ኤፍሬም ስሜታዊ ቢሆን ማለት ነው እሱ ላይ መፍረድ ማናችንም አንችልም። ምክንያቱም ያለ በደሉ ጀስት እስር ቤት ምናምን ነገር የገባው ለዛውም ሄርሜላ በጊዜ መታ ነገር የሆን ማቅለል እየቻለች ያው የተፈረደበት እሱ ነበር። እንግዲህ ደግነቱ በ4 ቀን ውስጥ ነው የወጡት መሰለኝ እና በሁለተኛው ቀን እንጂ እና የሆነ ማለት መናደዱ ምናምን ነገር ልክ ነው። በቃ ኤፍሬም መጎዳቱ እውነት ነው። ትላንትም ብዬ ነበር ሄርሜላ ጀስት አሁን ያ ነገር ብቻ ስለነበረ እንደዚህ እንድትጠፋ ያደረጋት በጊዜ መታ ነገሮችን ብታረጋጋ አብርሽንም ደግሞ እዚህ ሁሉ ሰጣ ገባ ውስጥ እንዳይገባ ብታረገው በጣም አሪፍ ነበር። ግን በዚህ ነገር እንግዲህ እነ ኤፍሬም ለምን ተናደዱ ማለት አንችልም። ምክንያቱም በእኛ ስላልደረሰ ማለት ነው። በሐሰት መወንጀል እንግዲህ ኤፍሬም እንደሚናገረው ማለት ከሚናገረው መረዳት ትችላላችሁ ምን ያክል ስሜታዊ ሊያደርግ እንደሚችልና እንደሚጎዳም ጭምር ማለት ነው። በዛ ላይ ደግሞ ስማችሁ ሲጠፋና እኔ እዚች ጋ ኤፍሬምን አልቃወመውም። በቃ አንዳንድ መቃወምበት ወይም ደግሞ ይሄ መቃረነው ሀሳብ ቢኖርም እዚህ ጋር የተጎዳው እሱ ስለሆነ ምንም አፍ የለኝም። እኔ እነሱ መታሰር በእርግጠኛ ያልታሰርኩኝም፣ ግን ደግሞ ክስ መቅረቡ እኛ እንደዚህ አይነት ሁኔታ ውስጥ መግባታችን ምንም ላይ መስላት ይችላል። ግን ደግሞ እዛ ጋር ቤተሰብ እየተበጠበጠ ነው። እሱ ከወንድሙ ጋር እየተጣላ ነው። እንዲሁም ቡዜ ሌላ ታሪኮች ውስጥ እየገቡ ነበረ። ያንን ኢቭን ማሰብ አልቻለችም። ስለኛ እንኳን ምንም ባይጨንቃት ለዚህ ነገር ማለት ነው ጀስት ይሄ በጣም ግልጽ የሆነ ነገር ነው። ሁሉም ይቅርታ መጠየቅ አለበት። አብርሽም ቢሆን ሄርሜላም ብትሆን እና አቤልም ቢሆኑ ኢቭን ሜሪም ብትሆን ሜሪ ይቅርታ መጠየቅ ራሱ አይመስለኝም። ግን ብቻ ሁሉም ይቅርታ መጠየቅ አለበት ብዬ አስባለሁ። አስቡት እንግዲህ ሩታም ጭምር ልትታሰር የነበረበት ጉዳይ ነው። ሶስት ሰዎች እንግዲህ በማያውቁት ነገር ሲታሰሩ በእርግጥ እነሱ ማሾፋቸው ማለት ነው ተገቢ አይደለም። ግን አንዳንዴ ደግሞ ስምም ሲጠፋ 1-2 ቀን መታሰር ኖርማል ሊሆን ይችላል። ግን ስምም ጭምር ሲጠፋ እንደ አጋች ሰውን በቃ እንትን እንዳገተና ሰውን እየጎዳ እንዳለ ሰው ስም ሲጠፋ ደስ አይልም። ምክንያቱም እነዚህ ሰዎች ከጀርባ ቪዲዮ ብቻ ሳይሆን ወይ ደግሞ የኦዲየንስ ብቻ ሳይሆን የሰፈር ሰው ይባላል ማህበራዊ ኑራቸው ነገር የተለያየ ነገር አለና በወጡ በገቡ ቁጥር በቃ እንደዚህ ሊሸማቀቁ ማለት ነው ባላደረጉት ነገር። ለዛ ይቅርታ መጠየቅ እንዳለባቸው እኔ አምናለሁ። አብርሽም ቢሆን ይቅርታ መጠየቅ እንዳለበት አምኖ ይቅርታ ጠይቋል እና የቀሩ ሌሎችም ሰዎች ይቅርታ ቢጠይቁ ጀስት ነገርየውን በጊዜ ያረጋገዋል። አለበለዚያ ሩታ እንደምትናገረው ከሆነ ትቻለው ያለችውን ክስ ራሱ እንደገና ልታነሳ ትችላለች። ነገርየውን ማንም ይሆናል የበላይነት ሳይሰማው ማንም ደግሞ የበታችነትም ሳይሰማው በትክክል ሁሉም በትህትና በቃ ይቅርታና ነገር ቢጠያየቅና ነገሩን ጀስት መስመር ቢያስይዙት እስማማበታለሁ። ይሄ በጣም የምደግፈው ሀሳብ ነው። እንደዚህ ያን ነገር አያደርግም። ይሄ ባይዚ ክብር አይደለም ውርደት ነው። ሄርሜላ ማርገዟ እንደ ክብር ወይም ደግሞ እንደ ነገር አላየሁም። ለኔ ውርደት ነው። ወንድሜ እንደተዋረደ ነው እንጂ የምቆጥረው ወንድሜ ጀግና ሚስቱ አረገዘችለት እያለ አላወራም። አሁንም ቢሆን ማለት ነው። ምክንያቱም ሉሌ ገና 1 ዓመት አልሆነውም
ገብቶሃል? ይሄ ልጅ ያድጋል ነገ እዚህ ጋር ማለት ነው። ኤፍሬም አይ ቲንክ ለማለት የፈለገው ከትዳር በፊት በመፈጠሩ ነው ነገርየው። በእርግጥ ኤፍሬም ጭራሽ ሄርሜላ እንደማይወዳት እንደማይስማሙ እናውቃለን። በቃ የዛኔ 10 ይቅርታ ጠይቋታል ምናምን ነገር እኮ ግን ይሆናላ ከሄርሜላ ጋር መቼም ሊስማሙ ማይችሉ ሰዎች በቃ ናቸው ኤፍሬም እና ሄርሜላ ማለት ነው። እና እሷን ስለማይወዳትም ጭምር እንደዚህ ሊል ይችላል። ግን በተጨማሪ ደግሞ ሳይጋቡ እንደዚህ አይነት ነገር መፈጠሩ ትንሽ በቃ እንደ ሀበሻ ምናምን ነገር ደስ የሚል ነገር አይደለም። በዛ ላይ ደግሞ ይሆናላ አላቅም ከሚስቱ ከተለያየ ገና ወራት ነው በቃ ከተፈራረሙ እና ነገር ወራት ነው። ልጁም ገና 1 ዓመት ራሱ አልሞላውም ገና የ7 ወር ምናምን ልጅ እና እነዚህ ነገሮች ስታስቡ በቃ አለ ተጣደፈ ምናምን ነገር ሁለቱም ተጣደፉ ያስብላል ነገር ይኸው ቢያንስ ፎርማል በሆነ መንገድ ይሄ ንስሐ መግባት ካለበትም ብቻ በየእምነቱ የሁላችንም እምነት ይህን ነገር ይደግፋል ብዬ አላስብም። እና በየእምነቱ ምናምን ነገር በእምነቱ አብረሽም ቢሆን ሄርሜላም ቢሆኑ ይሆናላ ትክክለኛ በሆነው መንገድ እንትን ቢል ይህን ሁሉ እንትን አያስነሳም ነበር። እና ኤፍሬምም አይ ቲንክ ከዛ አንጻር ይመስለኛል ሄርሜላን እንደሚጠላ ግልጽ ነው። ሄርሜላን ስለሚጠላም እንደዚህ አይነት ነገር ሊናገር ይችላል። ግን እዛ ላይ ደግሞ ሲደመር እሱ ላይ ፕላስ ይሄ የእንትኑም አለ በቃ አላ ስርዓት የሚባሉ እኛ ያደግንበት የለመድነው ወግ ምናምን ነገር አላ ከዛ አንጻርም ጀስት ትንሽ ከባድ ነገር ነው ለመቀበል በጣም ከባድ ነገር ነው። ገብቶሃል? እሱ እሷን ለመፈለግ ያ ሁሉ ስቃይ ውስጥ እየገባ ሄርሜላ ጠፋችብኝ ብሎ ያ ሁሉ ነገር እያደረገ እያለቀሰ የት ሄዳብኝ ነው እያለ እሱ ግን የእሱ ነገር ሳያሳስባት ዝም ብላ በቃ ችላ መታ። አሁን ከ8 ቀን በኋላ መታ አርግዝሻለሁ አለች። ኦኬ በጣም አረገዘች። የእሷ ማርገዝ የቱ ጋር እንደሆነ አልገባኝም። የሰው ጭንቀት ሲጀምር ማያስጨንቀው ሰው እኔ እንደ ሰው አልቆጥረውም። ኤፍሬም እዚች ጋ ማለት ነው ትንሽ እየሳት ካለው ስሜታዊ እንደሆንክ ምናምን ነገር ይገባኛል። ኤፍሬም ስሜታዊ እንደሆነ ይገባኛል። ግን ማለት ሄርሜላን መጥፎ ለማድረግ አትሞክር። ጀስት ከአንተ ንግግር እንደምረዳው ከሆነ ሄርሜላ መጥፎ ለማድረግ አይደለም ለማድረግ ነው እየሞከርክ ያለው። ምክንያቱም ይሆናል ንግግር ይታወቃል፣ ብቻ ለሚገባው ሰው ይገባል። እኔ እንደዛ አታርጋልኩበት ምክንያት ሄርሜላ ብቻዋን ያደረገችው ነገር አይደለም። ይሄ ጀስት ጥፋቷ በቃ አለመናገሯ ነው። በጊዜ ቢያንስ ዴቭም የሆነ ሳለ ላይ ተናግሮ ነበር። በቃ ሰላም ነኝ እዚህ ሁሉ ጣጣ ውስጥ አትግቡ ብላ ቢያንስ ቴክስት ብታረቅ ይህ ሁሉ ነገር አይፈጠርም። ግን ዝም ያለችውም ደግሞ አብርሽ ምናምን ነገር ይለየኛል ምናምን ነገር ብላ ስለፈራች ነው እንጂ የአብርሽ ጉዳይ ግድ ስላልሰጣት አይደለም። እንግዲህ አብርሽ ከዚህ በፊት ምን አይነት ሰው እንደነበር እናውቃለን፣ የምናውቀው ነገር ነው። እና ከዛ ሰው ጋር እንግዲህ አሁን ትዳር ምናምን ነገር እያሰበች ላትፈራ የምትችልበት ምንም አይነት እንትን የለም። ትፈራለች፣ በቃ ግልጽ ነው። በዛ ላይ ደግሞ ሴት ናት። ነገ ምናምን ነገር የሚለው ነገር ያሳስባታል፣ በደንብ ያሳስባታል። እና ክፉ ስለሆነች ምናምን ነገር አይመስለኝም። ነገሮችን አላገናዘበችም ሲመስለኝ፣ በቃ ምንም አላገናዘበችም። የእሷ ችግር ነው እዛ ሰዓት ላይ በቃ ሙሉ ትኩረቷን የወሰደው ችግር ሳይሆን በቃ ያጋጠማት ነገር ነው። ስላረገዘች ምናምን ነገር ነው እንዴት መጣለው የሚል ፍርሃት ማለት ከየትኛውም ከእናተ ችግር በላይ ጎልቶ የታያት የራሷ ችግር መሆኑ እንጂ የአብርሽ ጉዳይ ግድ ሳይሰጣት ምናምን አይመስለኝም። እንደዛ አይመስለኝም። እና ትንሽ ኤፍሬም ስሟን የሄርሜላን ስም ለማጠልሸት ይመስላል አነጋገሩ። በመጀመሪያ ደረጃ ማለት ነው አሁን እዚች ጋር ማስመሰል አይጠበቅብን። 100% እነሱ እንደሆኑ እርግጠኛ ነኝ ብለህ ነው ያስገባህን። አንወሻሽ። እኔ 100% ብዬ አላወራሁም። አንወሻሽ። ቪዲዮ አለ እኮ አይደል? ቪዲዮ የለም። ፖሊስ ጣቢያ ውስጥ ነው የተነጋገርነው። ፖሊስ ጣቢያ ውስጥ እንደተጠረጠራችሁ ነው የተናገርኩት። ሩታ አይደለም በዚህ ልክ መዳረቅና መወሻሸቱ ፌር አይደለም። በቃ አሁን እንግዲህ አብርሽም ለይቅርታ እንደመጣ ተናግሯል አይደል? እነ ሩታም ደግሞ ይቅርታውን ለመቀበል ነው የመጡት። አይ ቲንክ ይቅርታ ይጠይቀኝ ብላ ነው ሩታም ብትሆን የመጣችው። እና ማለት በቃ ይቅርታ ተባብሎ እኮ ማለት ነው መለያየት ነው። ምንም እዚች ጋር ይሄ መከራከሩ ምናምን ነገር ይሄ ለአንዱ ነገር መልስ ምናምን ነገር መፈለጉ ምንም ትርፍ አለው ብዬ አላስብም። በቃ ቀደመን ብያለሁ፣ ይቅርታ ተጠያይቃችሁ ጀስት ነገርየውን ለማብረድ ሞክሩ። በቃ በእነ አብርሽ በኩል ያጠፉት ነገር ጀስት ነገርየውን በደንብ ሳያረጋግጡ ጀስት አጠፉ ማለት አልችልም። ሄርሜላ ናት ለእነሱ ጥፋት ተጠያቂ የምትሆነው። ግን በቃ ኢቨን ስም ማጥፋት ምናምን ነገር ለሚለውን ነገር ሆን ብሎ ያደረጉት ነገር ስላይደለ ያን ያክል ነገርየው ባይከብድ ይሻል ነበር። ሄርሜላን ግን በትክክል ሁሉም ኦዲየንስ ይቆጣታል ብዬ አስባለሁ። እንደዚህ ዝም ማለት አልነበረባትም አብርሽ ያ ሁሉ ችግር ውስጥ ሲገባ ማለት ነው። እና ምናልባት ነገም አሁን በሌላ ነገር የራሷን ችግር ብቻ የምታስበልጥ አይነት ሰው ከሆነች ከብዙ ሰው ጋር አብርሽን ታጋጨዋለች ብዬ አስባለሁ። እና ጀስት አብርሽ ላይ ምናምን ነገር እንትን ከማለት ሄርሜላን በትክክል ለእሷ መልእክት ማስተላለፍ ነው። እና እሷም ደግሞ መታ ይቅርታ መጠየቅ አለባት። በግል ፐርሰናሊ ሄዳ እያንዳንዱን ሰው በእሷ ምክንያት በእሷ መጥፋት የተጎዱትን ሰዎች ይቅርታ መጠየቅ አለባት። ለእኛ ማሳሰር በጣም ቀላል ነው።
ግን አንፈልግም ማሳሰሩም ይቅርታም ጠይቀዋል። በይቅርታ የምናልፈው ነገር ነው፣ ችግር የለውም። ግን አሁንም ቢሆን ይሄ ልጅ በጣም ብዙ ወጥመድ ውስጥ ነው እየገባ ያለው። አያገባችሁም ብሏል። በቃ ችግር የለውም። እኔ ኖርማል ነው። አንዳንድ ሰው ታስብለትም አይወድለትም። ሲጀመር በመጀመሪያ ልነግርህ እኔ ልንገራችሁ ቤተሰብ፣ እኔ እስካሁን ካየሁት ነገር የተረዳሁት ማለት ነው ኤፍሬም የሚያደርጋቸው ነገሮች የሚወስናቸው ወይ ደግሞ ስሜታዊ በመሆን ወይ ደግሞ ተረዳው አወኩ ብሎ የሚያደርጋቸው ነገሮች ስህተት ቢሆኑም አንዳንዴ ኤፍሬም ግን አብርሽን በጣም እንደሚወደው ነው የተረዳሁት በዛሬ ቪዲዮ። የምሬን እኔ ብቻ ከተሰማኝ ይሄ ነገር አላቅም፣ ግን በተደጋጋሚ ጀስት የእሱን ጉዳይ ምናምን ነገር ረስቶ አብርሽ ይጎዳል ምናምን ነገር ነው ሲል የነበረው ከበፊትም ጀምሮ። የኤፍሬም ቃል አብርሽ ይጎዳል ነው እንጂ እኔ ይጎዳል ወይ ደግሞ እኔ እንትን። በእርግጥ የቤተሰቡን ጉዳይ ያሳስበዋል፣ ግን የአብርሽ መጎዳት በደንብ እንደሚያሳስበው እኔ የዛሬ ቪዲዮ አስረድቶኛል። እውነት ለመናገር ያው ወንድምም አይደል የፈለገ ታናሽም ቢሆን እንግዲህ ያው ህፃን አይደለም እንግዲህ አብርሽ ምናምን ነገር የሚያደርገው ነገር እንደ ስህተት ከተረዳ ያው ይጠቅማል ብሎ የሚያደርገው ነገር ያደርጋል። ግን ብዙን ጊዜ ኤፍሬም የሚያደርጋቸው ነገሮች በእርግጥ ባይጠቅሙም ለማለት የፈለኩት የሆነ ስሜታዊነት ቢሞላባቸውም ግን ከመውደድ የተነሳ እንደሆነ አብርሽ መረዳት አለበት ብዬ አስባለሁ። ከነሩታ ጋር የሆነ ወገን ለመሆንና ይሄ ቡድንና ቡድን ለመፍጠር አይመስለኝም ኤፍሬም። የነሩታን የነዳኒን ጀስት እሱ ሌላ ታሪክ ነው። የእነሱን ተው ጀስት ከበፊትም ጀምሮ ያለ ነገር ነው። ኤፍሬም ግን አላቅም እሱ ላይ ይህን ያክል ክፉ የሚሆንበትም ይሄ ክፋት አስበው እንትን የሚልበትም ምክንያት አይኖረውም። በቃ የፈለገ ነገር ቢሆን ወንድሙ ነው እና ክፉ ይሆንበታል ብዬ አላስብም ኤፍሬም አብርሽ ላይ እና መንገዱን ቢያስተካክል በጣም ጥሩ የሆነ አይነት ወንድማዊነት እንደሆነ ይታያል። የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው። ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ለማስጠፋት ነው ይህን ሁሉ ነገር ስታደርግ የነበረው። ገባ አይደለ? ቆይ እኔ እኮ ማለት ነው ይወራ ከተባለ ሩታ ይወራ ከተባለ የተረሳ ርዕስ እንድናነሳ ምናምን ነገር እያደረግሽ ነው። አንቺም እኮ አርገዣለሁ ምናምን ነገር ብለሽ ዋሽተሻል እኮ። ምንም ጀስት የሚያነካካችሁ ነገር በሌለ ሰዓት አርገዣለሁ ምናምን ነገር ብለሽ ዋሽተሻል አብርሽን። እና ማለት ጣት ለመቀሰር ምናምን ነገር አትቸኩይ። ሄርሜላ ብትዋሽም ግን የአንቺንም ስለምናቅ ሁለታችሁም ዝም ብትሉ ነው የሚሻለው። እኔ ሄርሜላ አረገዘችም አላረገዘችም ጊዜ የሚፈታው ነገር ነው። የሩታንም ጊዜ ፈተዋል። እስከዛሬ ድረስ እንግዲህ ምንም የምናየው አዲስ ነገር የለም። ተከድኖ በቀረበት በቃ ቀረ። ምርመራውም ምንም ሳይደረግ ማለት ነው። የሄርሜላም እንደዛ ውሸት ከሆነ ጊዜ ይገልጠዋል። ግን አንቺ አፍሽን ሞልተሽ ሄርሜላን ለመውቀስና እርግዝናው የውሸት እንደሆነ ምናምን ነገር እንትን ስሟን ለታጠለሽ አትችይም። ድንገት እንደዚህ አውርተሽ እውን ቢሆንስ እንደ የአንቺ ውርደት እኮ ነው የሚከፋው። አላቅም እኔ ሩታ ሌላ ሰው ያወራ ችግር የለውም፣ ግን አንቺ ተመሳሳይ ነገር አድርገሽ ሄርሜላ ላይ ባታወሪ ቆንጆ ነው እንደ ሀሳብ። አሁንም ቢሆን እየነገርኩ ያለሁት ነገር እቺ ልጅ አትሆንም። በቃ አስረግጬ ነው የምነግርህ። የአንተ ጭንቀትና የአንተ ሁኔታ ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽብህ። ስለዚህ አትሆንም። ከዚች ልጅ ጋር ያለክ ነገር ብታቆም ነው የሚሻለው። ሌላው ደግሞ እዚች ጋር በአንተ የመጣ እኔ እንጃ ቡዜ እንዴት እንዳሰበችው አላቅም፣ ወይም ደግሞ አልተረዳችሁም ሊሆን እኔ ቤተሰብ እኔ አሁንም ድረስ ማለት ነው ኤፍሬም ለአብርሽ ከማሰብ ለአብርሽ ምናምን ነገር ከመጨነቅ እንደሆነ በጣም ይገባኛል። ግን እኔ የነሩታ ነው ማይዋጠልኝ። በቃ መቼም የነሩታ ነው ማይዋጠልኝ። በእርግጥ ተበደልን እያሉ ነው ዛሬ የመጡት። በእርግጥም ተበድለዋል፣ በደንብ ተበድለዋል። ምክንያቱም በማያውቁት ነገር እንግዲህ ክስ ቀርቦባቸው ነበር። ሩታ ልጅ ምናምን ነገር ስላላት ቀረች እንጂ እሷም ትታሰር ነበር። እና ግን እኔ የኤፍሬም ይገባኛል፣ የኤፍሬምን እረዳዋለሁ። የፈለገ ነገር ቢሆን ለአብርሽ ከመጨነቅ ወደኋላ እንደማይል ማለት ነው። ግን ሩታ አላቅም የነሩታ የቅናት እንደሆነ ይታወቃል። የነዳኒ የነሩታ ምናምን በጣም የቅናት እንደሆነ ይታወቃል። እዚች ጋር አለም አንድ ነገር ስመኝ እዚች ጋር ማለት ነው አብርሃም የአንተ ስም ብቻ አለም እየጠፋ ያለው የሁላችንም ስም የጋሽዬም የእናቴም ስም ነው። ምን አይነት ልጅ ነው ማን ያሳደገው ነው እየተባለ ያለው። ምን አይነት አስተዳደግ ነው ያለው እየተባለ ነው። ስለዚህ አንተ በምታደርገው ነገር አንተ ብቻ እውነት ነው። አሁን ይሄን ነገር ሰው እንደዚህ ማለቱ አይቀርም። በቃ አሁን ስለ አብርሽ ምናምን ነገር በየቦታው መወራቱ አይቀርም። ምክንያቱም ገና ኤፍሬም እቺ ነገር ደጋግሞ ምናምን ነገር ነግሯታል። ገና ልጁን ልዑልን ከወለደ 1 ዓመት ሳይሞላው ከሌላ ሴት እንግዲህ ይሄ ሌላ ሴት ማስረገዝ ምናምን ነገር በጣም በማህበረሰቡ ዘንድ እንትን የሚል ነገር ነው። ከዛም በላይ ደግሞ ነገርየውን የሚያከብደው ምን መሰላችሁ? ሄርሜላ ገና ስትመጣ የመጣችበት አመጣጥ አለ። ጀስት እነሱ ባለትዳር ሆኖ እያለ ነው የመጣችው። ከዛ አይነት ጋር ከዛ ነገር ጋር ስታያይዙት ደግሞ ነገርየው ይበልጥ ጀስት ከባድ የሆነና ይበልጥ አብርሽን የሚያስተቸው ነው የሚሆነው። ምክንያቱም በቃ አላቅም የመጣችበት መንገድ ማንም የተቀበለው መንገድ አልነበረም አይደል? ቅርብ ጊዜ ነው እንጂ ማለት ሁሉም ተረጋግቶ ሰው የሄርሜላን መምጣት የተቀበለው ሙሉ በሙሉ ሰው አልተቀበለው።
ገና የመጣችበት መንገድ ሩታ እያለች ነው። ሩታ ሳትኖር የመጣች ሴት ብትሆን ማንም እርግጠኛ ነኝ አይናገርም። እና ደግሞ ያረገዘችውም ከተጋቡ በኋላ ህጋዊ ሚስቱ ከሆነች በኋላ ቢሆን ምንም በቃ የተጋቡት ለመውለድ ነው፣ ለሌላ ለምንም አይደለም። ማንም አፉን አይከፍትም ነበር አብርሽ ላይ እና ይገባኛል። ከዚህ በኋላ አብርሽ የፈለገ አይነት ተቃውሞ ቢደርስብህ ጀስት የተፈጠረው ነገር መሬት ላይ ያለው እውነታ ይሄ ስለሆነ ነው። በቃ ምንም ማድረግ የምትችለው ነገር አይደለም። ከዚህ በኋላ ያለውን ነገር ለማስተካከልና ይሄ እርማትም ከሆነ ይቅርታም ከሆነ ንስሐም ከሆነ በቃ እያንዳንዱን ነገር ከአንተ የሚጠበቅብህን ነገር አድርጋ እንትን ማለት ነው እንጂ ህዝቡ ለምን ተቸኝ ማለት አትችልም። በቃ ህዝቡ መተቸት ግዴታው ነው። ያደገበት ካልቸራችን፣ ባህላችን በቃ አይስማማም ከአንተ ካደረግከው ነገር ጋር የሚጣረስ ነገር ነው። ይህ ሁሉ ነገር እያወራ የነበረው ለሱ በጣም ይቅርታ። ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም። ልንገርህ ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለሷ እኔ ኃላፊነቱን ወስዳለሁኝ። ከዚህ በኋላ የእሷን ስም በቃ እንደዚህ ነው መሆን ያለበት። ቀደመን ብያለሁ እንግዲህ አብርሽ ከዚህ በኋላ ምንም አማራጭ የለውም። ሙሉ ኃላፊነቱን ወስዶ ከዚህ በኋላ ያለውን ነገር ማስተካከልና በሶሻል ሚዲያ ያለውንም ነገር በግል ህይወቱ፣ በማህበራዊ ህይወቱ፣ በተለያየ ህይወቱ ብቻ ያለውን ነገር ለማስተካከል መሞከር የእሱ ኃላፊነት ነው። ከዚህ በኋላ አንዴም ነገር ይኸው ተፈጠረ እንግዲህ ምንም ማድረግ አይቻልም። መቼስ የተፈጠረውን ጽንስ ይሄ አስወርጃ አትላት ነገር ማለት ውሸት እንደሆነ ነው እስካሁን እየተቀበላችሁ ያላችሁት። ግን እሱ ነገር ጊዜ ነው የሚፈተው። ዛሬም እንግዲህ ከአቤል ጋር ይሄ ቴስት አድርገው ምናምን ነገር ይሄ የእርግዝና እንትን መመርመሪያ አለ አይደል? በዛ መርምረው አለ ብለውናል። እንግዲህ ባናይም እንትና አለ ብለውናል። እና እንግዲህ ጊዜ የሚፈታው ነገር ነው። ጀስት መጠበቁ እኮ ነው። እናንተ ያጠፋችሁ ጥፋት እስከሌለ እናንተ ጋር ንጹህነት ካለ በቃ ዝም ብሎ መተው ነው። እና ለአብርሽ ነገር እየውን ተዉት። እናንተ ሁለታችሁም ማውራት እንችላለን ሌላ ቀን። በቃ አሁን እንድታወሩ አልፈልግም። ዛሬ ለምን አናወራም? አላወራም። በቃ ሁለታችሁ በዚህ መልኩ እንድታወሩ አልፈልግም። በእንደዚህ መልኩ እንዳትመጡ ብያችኋለሁ። ሁለታችሁ አንተም በግል አውርቻለሁ፣ አንተም በግል አውርቻለሁ። እንዴ ቡዚ አሁን እያደረጋችሁ እኔ ማለት እነሱ ምን አደረጉ? በተለይ ኤፍሬምን ችግር የለውም ግን ዴቭ ምን አደረገ? ዴቭ እኮ እያንዳንዱን ነገር አስታርቆ እንትን ለማለት እየሞከረ የነበረ ሰው ነው። አላቅም እኔ ሲጀመር ዛሬ እነዚህ ነገሮች እንዲወሩ ያልፈለግሽበትን ምክንያት አልገባኝም። እውነት ለመናገር እኔ ከቡዜ ንግግር ማለት ነው ዛሬ ከቡዜ ዝምታ ራሱ የተረዳሁት ነገር የሄርሜላ ማርገዝ እሷ ራሱ አልተዋጠላትም። ለዛ ነው ማውራት ያልፈለገችው እንጂ ይሆናል በኮንፊደንስ ምናምን ነገር በሄርሜላ ማርገዝ ኮንፊደንስ ቢኖራት ኖሮ እርግጠኛ ነኝ በጣም ትከራከር ነበር ቡዜ። ይሄ ሁላችንም የምናውቀው ነገር ነው። እና እነሱ ላይ ጣት ለመቀሰርና እነሱን ዝም ለማሰኘት አትሞክሪ። አብርሽ እኮ በቃ የተደረገው ነገር ጊዜው አልነበረም። በቃ ስለዚህ ይህን ነገር እነሱ ታዲያ እያዩ ዝም ይበሉ። እሺ ኤፍሬም ችግር የለውም ዴቭ እያየ ዝም ይበል እንደ ታላቅ እና ይህን ነገር አንቺም እኮ መቆጣት ነበረብሽ። መቆጣት ሳይሆን ጀስት ነገርየውን እንደ ምክር በጊዜ ባይፈጠር ኖሮ የሚለውን ነገር እንደ ምክር መስጠት ነበረብሽ። ግን ዝም ለማሰኘት መሞከርሽ አንቺ የራሱ በነገርየው ኮንፊደንስ እንደሌለሽ ያስታውቃል። በቃ በጣም ያስታውቃል እንጂማ እኮ ትላንት እንግዲህ አብርሽ ትላንት ከነተ እኩል እንግዲህ የሰማው ጀስት ከነተ ቀድሞ ቢሰማም ግን ቪዲዮ ማታ ተለቋል። በተመሳሳይ ቀን ሰምታችኋል። ዛሬ ስትገናኙ እኮ ማለት ነው ምንም አይነት እንትን አልነበረም። በቃ ይሄ በቃ ላይ የደስታም የሀዘንም አይነት ምንም ፊት አልነበረም። ጀስት ቀጥታ ወደ ክርክር ነው የተገባው። ምክንያቱም ይሆናል እንኳን ደስ አለ እንኳን ደስ አለሽም ለመባባል አልደረሳችሁም አይደል? በቃ ማለት ግልጽ ነው። በቃ ማንም በሄርሜላ እንትን ኮንፊደንስ እንደሌለው በሄርሜላ ማርገዝ ማለት ነው። እና ያንን ነገር ደግሞ እነ ዴቭና ነገር ካወሩ ኦዲየንስ ሙሉ እንደሚሰማቸው ስለምታውቂ ዝም ለማስባል እየሞከርሽ ነው። ይህ ነገር ተገቢ አይመስለኝም። በቃ ጥፋት የሰራን ሰው ካለ ጥፋት ሰርቷል ነገር ማለት ኃጢአት አይደለም። እና ዝም ለማሰኘት ከመሞከር በትክክል ነገርየውን መሞገት ይሻላል። እስኪ ለማንኛውም አብርሽን ለማግኘት ሞክራለሁኝ። አሁንም ቢሆን አገኘዋለሁኝ። በእንደዚህ አይነት መንገድ ነገሩ ሊቀጥል አይገባም። ሲጀመር ደግሞ የሁለታችሁም ነገር ልክ አይደለም። ያንተም የአብርሽም ነገር የሆነ እያሳሰበኝ ነው፣ ወደ ከፋ ነገር እንዳይሄድ ብዬ ስለምፈራ ማለት ነው። ስለዚህ እኔ እንጃ ከዚህ በኋላ ማለት ነው እኔ ማለት የምፈልገው ነገር
አብርሽን ለተወሰነ ጊዜ ተውት። በቃ ለተወሰነ ጊዜ እርሰት ታርጉት። አብርሽ አትደራረሱ። ምንም አይነት ይሄ የራሳችሁን አስተያየት አትስጡት። በቃ ልጁ በራሱ የተወሰነ ጊዜ ይመራና ጠብቁት። በቃ የሆነ በቃ እነተ የምታስቡት የሆነ ሀሳብ ካለ እዛ ሀሳብ ላይ እንዲደርስም ከፈለጋችሁ ጠብቁት። የሆነ ለሱ ብታስቡ ባታስቡ፣ ለሱ ብትጨነቁም ባትጨነቁም ይሆናላ ሁሉም እየመጣ አብርሽ ላይ እኔ ሀሳብ ሰጪ ልሁን በአንተ ህይወት ሲል ደስ አይልም። እውነቴን ነው፣ ደስ አይልም። ከሄርሜላ ጋርም ሲሆን ከሩታ ጋርም ሲሆን በእያንዳንዱ እንትን በቃ እኔ ሀሳብ ልስጥ፣ እኔ ነኝ ማስበው፣ እኔ ነኝ እውነታውን ማውቀው፣ እኔ ነኝ መጨነቅለ ሲል የትኛው ጋር እንደሚሆን አብርሽ ግራ ይገባል። እና ተውት ነው ምለው። ከዚህ የዘለለ ምለው ነገር የለም። በቻለ ማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። እንዴት አያችሁት ቤተሰብ? በዛሬው ቪዲዮ ያላችሁን አስተያየት እስቲ ኮመንት ላይ ያስቀምጡ። እንግዲህ እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ቪዲዮን ላይክ እያደረጋችሁ ውጡ። ይመቻችሁ። ወዳችኋለሁ።